አይደለም ሴት ልጅ ስትጎዳ ማየት ስለማልፈልግ እንጂ ያንተን ትዳር የሚበጥበጥ አንዳች ምክንያት የለኝም። ስለምን ልጅ ነው የምታወሪው? ቅዱስ ሁሉንም ነገር አውቀዋል። አሁን እስኪ ምንድነው የማደርገው? ካሌብ ወይም ሌላ ሰው አይደለም የነገረው። ምን? ሳምሪ እንዴት እንደዚህ ታደርጊያለሽ? አመኛ ሚስጥሬን ስላካፈልኩሽ ነው እንዴት ተሳልፈሽ ትሰጪኛለሽ? ምን መሰለ ቅዱሴ፣ አሁን እሷ ከሌላ ወንድ ጋር ናት። አንተ ግን እዚህ መኝታ ቤት ተቆራምተህ ትቀመጣለህ። እሷ ግን ከሌላ ወንድ ጋር። ዝም በይ! አንቺ ማታቢውሽ አፍሽን ሰብስበሽ እንድትቀመጪ ነግሬሻል ነበር። እያናቅሽኝ ነው። እንዴት አድርጌ ላውራ? እንድታወሪ አልፈልግም። አሁን በዚህ ቢላዋ መላስሽ ልቁረጥልሽ? ተናገሪ። ቆይ ምን አደረኩሽ? ለምንድን ነው የምታስፈራሪኝ? ምን አድርጌሽ ትለኛለች እንዴ? ያደረግሽውን አንቺን ተናገሪ እንጂ ለአንድ ሰው ትንፍሽ እንዳትይ ብዬሻል ነበር። ስለምን እንደምታወሪ አላውቅም። አታስመስይ። ከካሌብ ጋር ስናደርግ የነበረውን ነገር ለማንም ሰው ትንፍሽ እንዳትይ ብዬሻል ነበር። ካለበለዚያ ከባድ ችግር ውስጥ ትገቢያለሽ ብዬሽ ነበር። አንቺ ግን የኔ ማስፈራሪያ ንቀሽ ለመስኪ ነገርሻት አይደል? እውነት እኔ ለማንም አልተናገርኩም። ዝም በይ! ጭራሽ አንቺ ምን ልታሞኝኝ ነው? አሁን በዚህ ቢላ ሆድሽን ከመዘረግፍልሽና ለመስኪ ውሸት እንደሆነ ከምታስተባብይ ምረጪ። እኔ አልነገርኳትም። እውነትን ያልነገርኳትም። ዝም በይ! ከአንቺ ውጭ ማንም ሊነግራት አይችልም። ማንም የነገረች ካሌብ እና ደግሞ ከኔ ይልቅ ከአንቺ ጋር ትብብር እንዳለው ነግሮኛል። እንደዛ አይደለም መስኪ፣ ከአንቺ ጋር እንደተጋጫችሁ ታውቂያለሽ አይደል? ነገሩን ውስጥ ለውስጥ ልጨርሰው ብዬ እኮ ነው። እና መደባበቁ ለምን አስፈለገ? ቢያንስ እንኳን ሄለን ቢሮ ገብተሽ ላፕቶፑ እንደወሰድሽው ማወቅ የለብኝም ነበር? ነበረብሽ። ግን ደግሞ በረጋ መንፈስና በሰከነ መንገድ እናወራለን ብዬ እኮ ነው። ቢሮ ውስጥ ገብተሽ ነበር እንዴ? ዝም በይ አንቺ ማትረኝ። ወደ ስራሽ አሁን። መስኪ፣ እኔና አንቺ ሳሎን ሄደን እናውራ። ቢሮ ውስጥ የገባችው እሷ ማለት ነው? ምንድን ነው የምታወሪው አክስቴ? ሁሉንም ነገር ካሌብ ነው። ምኑን ነው? ሁለታችሁ ተማክራችሁ ያደረጋችሁትን ነገር። እሱን እኮ አልካድኩም። ሁሉም ነገር መስመር አስይዤ ከጨረስኩ በኋላ ለአንቺ አሳውቅሻለሁ ብዬ ነበር። እንዴት ንብረቱን በእጃችን እንደምናስገባው ነው። እሺ እንደዛ ከሆነ ሁሉንም ነገር ማወቅ አለብኝ ከዚህ በኋላ። ያው አላማችን አንድ አይደል? እያንዳንዱ እርምጃችንን መማከር መቻል አለብን። ችግር የለውም። ሁሉንም ነገር እነግርሻለሁ። በምንም መንገድ እንድጠረጥሪኝ አልፈልግም። እሺ በቃ አክስቴ፣ አሁን ወደ ውስጥ ልግባና ሄለንን ላዋራት። ላፕቶፑ ስለጠፋ በጣም ከፍቷታል። እያንዳንዱን ነገር አላለችም እቺ በግ። የእህቴን ንብረት ለአንቺ ላካፍልሽ ማለት ነው። መጣ እንዴ? ምን ነው የማልመጣ መስሎሽ ነበር እንዴ? ምናልባት ልጅህና የልጅህ ሚስት መቅዲ ናፍቀው ሄደ ከሆነ ብዬ ነው። አንቺ ሴትዮ ምንድን ነው ቆይ አላማሽ? እኔን ከትዳሬ ማበጣበጥ ነው እንዴ? አይደለም፣ ሴት ልጅ ስትጎዳ ማየት ስለማልፈልግ እንጂ ያንተን ትዳር የሚበጥበጥ አንዳች ምክንያት የለኝም። ስለዚህ ሄለን ስትጎዳ ማየት ማትፈልጊ ከሆነ ተይኝ። ለምንድን ነው ማትይኝ? እኔ ምን ሆነሃል? መቅዲም ብትሆን እኮ ሴት ልጅ ናት። ስትጎዳ ማየት አልፈልግም። ልጅህም ቢሆን። ስለምን ልጅ ነው የምታወሪው? ይኸውልሽ ፋሲካ፣ ይህንን የፈጠራ ወሬ ሄለን ታመነኛለች ብለሽ ካሰብሽ በጣም ተሳስተሻል። እሺ ሄለን እንዳንቺ አይደለችም።
ምን ሆናችኋል? ሁለታችሁም ቢሆን ከባድ ሚስጥሮችን ተደባብቃችኋል። ትዳር እንደዚህ ከሆነ ለመያዝ በጣም ያስፈራል። ካሌብ ጋር ስላለው ቪዲዮ ነው የምታወሩ? ይህን ነው ከባድ ሚስጥር ነው ብለሽ የምትነግሪኝ? ምን እያወክ ነው? አንተ ግን ምን አይነት ወንድ ነህ? ይኸውልሽ ፋሲካ፣ እኔና ሄለን መቼም ልትለያየናችሁ። እሺ መቼም እንዳታስቢው። እንዴት ነው ነገሩ? ዝም ብዬ ነው እንደ ራሴን አደጋ ላይ እየጣልኩ ያለሁት? እሱስ ቢሆን እንዴት ነው ሚስቱ ከሌላ ወንድ ጋር እየተኛች እንደሆነ እያወቀ ዝም የሚለው? ይሄ የማይረባ አግኝቼው ነበር። ወይ ቅዱሴ አስደነገጥከኝ እኮ። ይቅርታ፣ ሀሳብ ላይ እንዳለሽ አላውቅም ነበር። ማንን ያገኘኸው? ካሌብን። ቅዱሴ እኔ ካሌብን እንድታገኘው አልፈልግም። ካሌብ መጥፎና ክፉ ሰው ነው። በቃ ይሄ ብቻ ነው ምክንያትሽ? ታውቃለህ፣ ከአንተ ጋር በሰላም እንኳን መግባባት እንደማትችሉ ሁሌ በመካከላችሁ ግጭት አለ። ግጭታችንም የታወቀ ነው። ግጭታችን አንቺ ነሽ። በአንቺ ከመጡብኝ ደግሞ አልወድም። ይገባኛል ቅዱሴ፣ ግን አይገባሽም። ቢገባሽ ኖሮ ይሄን የሚያክል እውነት አትደብቅኝም ነበር። እኔ ምንም የደበቅኩ ነገር የለም። ልደብቅም ደግሞ አልችልም። ሄለን፣ እንድትዋሽኝ አልፈልግም። ለምንድን ነው ይሄን የሚያክል ነገር እስከ ዛሬ የደበቅሽኝ? ይኸውልሽ፣ አሁን እውነቱን ብቻ መስማት ነው የምፈልገው። እኔ ስለምን እያወራ እንደሆነ ሊገባኝ አልቻለም። ካሌብ ጋር ስላሉት ቪዲዮዎች ነው እያወሩ ያሉት። ምን አያቸው እንዴ? ተደብቆ አይቀርም። አንቺ ግን እባክህ እንዳታዝንብኝ። ሆን ብዬ አይደለም ያደረኳቸው። እባክህ ሄለን፣ ሆን ብለሽ እንዳላደረግሽው አውቃለሁ። ይሄ ነገር ሲፈጠር ግን ለምን አልነገርሽኝም? ለምን ደበቅሽኝ እስከ ዛሬ? ቆይ ብቻሽን መሰቃየት ነበረብሽ ሄለን? አንድ ሰው ቪዲዮን ስለያዘ ብቻሽን እንደፈለገ እንዲያደርግሽ መፍቀር ነበረብሽ? ንገርኛ፣ ለምንድን ነው የሚያክል ነገር ከኔ ደበቅሽኝ? ውርደቴን እንዳታይብኝ ስለፈራው ብቻ ነው። ሌላ ምንም ምክንያት እኮ የለኝም። እንደ ዛሬ ባዳነት ስሜት ተሰምቶኝ አያውቅም ሄለን። በጣም ነው ያዘንኩት ሄለን። ከዚህ ድርጊት በላይ የደበቅሽኝ ነገር በጣም ነው ያሳመመኝ። አይደለም እኮ እባክህን ተረዳኝ። አሁን ከቻልሽ መኝታ ቤት የለቀሽ ብትወጪ ደስ ይለኛል። ብቻ የማረፍ ፈልጋለሁ። ቅዱሴ ልንገርህ፣ ምንም የምታስረጅኝ ነገር የለም ሄለን። እባክሽ ውጪልኝ። ቅዱሴ በእናትህ ላስረዳ። አክሲም እየሰራሽ ነው? እንትን ጫጫታ ሰማሁና ተደናግጬ መጥቼ እኮ ነው። አትደናግጪ፣ ምንም የተፈጠረ ነገር የለም። ተመስገን። እኔማ ከቅዱሴ ጋር ተጣልታችሁ የተለያያችሁ መስሎኝ እንዲህ ደንግጬ ነበር። ለምንድን ነው የምንለያየው? ነገሩ ከባድ ነው። እንዲሁ እንደተዳፈነ ቢቀር ይሻላል። ልትነግረኝ የምትፈልጊው ነገር አለ? ምኑ ነው ከባዱ ነገር? ተይው፣ እንዲሁ ከነ ሚስጥሬ ብኖር ይሻለኛል እንጂ በእናንተ መሀል ገብቼ ማለያየት አልፈልግም። አሁን ያላችሁበት ሁኔታ ይበቃችኋል። አክሲ፣ ምንድን ነው እያወራሽ ያለሽው ነገር? ለምን በግልጽ አትነግሪኝም? ችግር አለ እንዴ? ምንም አይጠቅምሽ። እንዲሁ እንደተዳፈነ ቢቀር ይሻላል። በይኔ ቻው፣ ልግባ።
አክስቴ ግን ምን ሆና ነው እንደዚህ ያወራችኝ? በጤናው ነው ግን ነው ወይስ ችግር አለ? ያስጨነቀሽ ነገር አለ እንዴ? ሳምሪ ታውቂያለሽ፣ አንቺ ነሽ ያለሽ። ሚስጥሬን የማማክርሽም የምነግርሽም ለአንቺ ነው። ምን ነው ሰላም አይደል? የደከምንበት ነገር በሙሉ ከንቱ ሆነ። እስከ ዛሬ ገመናዬ እንዳይወጣ ስለፋ የነበረው ለካ በከንቱ ነው። አልገባኝም እትዬ፣ ምን እያልሽኝ ነው? ቅዱስ ሁሉንም ነገር አውቀዋል። አሁን እስኪ ምንድን ነው የማደርገው? ተረጋጊ እትዬ። ምናልባት እሱ ማወቁ መፍትሄ እንድትፈልጉና ችግራችሁን እንድትረዳዱ ያደርጋል። ከባድ ነገር እኮ ነው። የሚወዳት ሚስቱን ያውም ከገዛ ጓደኛው ጋር ተኝታ ሲያያት እሱ ይቅር ቢለኝ እንኳን እንዳየው እያወኩኝ እንዴት ነው ደፍሬ አይኑን ማየት የምችለው? ያው የካሌብ ዕቃ ከእጅሽ ስለወጣ ጋሼ ማወቁን በክፋት አትዩ። ቆይ ግን እንዴት ሊያውቅ ቻለ? ማንስ ደግሞ ሊነግረው ይችላል? ካሌብ እንደ ማስፈራሪያ ይጠቀመዋል እንጂ በጭራሽ ያሳየዋል ብዬ አልጠበቅኩም ነበር። ካሌብ ወይም ሌላ ሰው አይደለም የነገረው። ታዲያ ማን የነገረው? እኔ ነኝ። ምን? ሳምሪ እንዴት እንደዚህ ታደርጊያለሽ? አመኜ ሚስጥሬን ስላካፈልኩሽ ነው እንዴት አሳልፈሽ ትሰጪኛለሽ? ኧረ እትዬ አሳልፌ እየሰጠሁሽ አይደለም። ነገሩ ማብቂያ እንዲኖሩ ስለፈለግኩ ነው። በዛ ላይ በጣም ተጨንቀሽ ሳይሽ አልቻልኩም። ምናልባት ጋሼ ስለሚረዳሽና ስለሚወድሽ መፍትሄ ካመጣ ብዬ ነው። ቢሆንስ እንዴ ቢሆንስ? ብቻሽ እንዴት እንደዚህ አይነት አደገኛ ውሳኔ ትወስኛለሽ? አታማክሪኝም? ምን ላድርግ እትዬ፣ አንቺ ስትጨነቂ ማየት አልቻልኩም። በዛ ላይ ሌላ ከባድ ችግር አለ። የምን ከባድ ችግር ነው? ይኸውልሽ እትዬ፣ አክስትሽ ማለቴ ፋሲካ እንደምታስቢው። ሳምሪ አክስቴ እዚህ ነገር ውስጥ ምን ያገባታል? እሷ ለራሷ ችግር ውስጥ ነው ያለችው። ምን አለ ብታዳምጪኝ እትዬ። ሳምሪ በጣም ነው ያዘንኩብሽ። የኔ ነሽ ብዬ ነበር ጭንቀቴን በሙሉ ያጋራውሽ። አንቺ ግን አሳልፈሽ ሰጠሽኝ። ጋሼ ካሌብ ጋር ሊጣላ ሲሄድ ከሱ እውነቱን ከሚሰማ ከኔ እውነቱን ቢሰማ ይሻላል ብዬ ነው። ካሌብ ለማጣላት ያሰበው እቅድ እንዲከሽፍ ብዬ ነው እንደዛ ያደረግኩት። አላውቅም። አሁን ግን ምን ማድረግ እንዳለብኝ አላውቅም። ላፕቶፑና ስልኩ ካሌብ እጅ ላይ ማን እንዲገባ እንዳደረግ። ከእንግዲህ ላፕቶፑና ስልኩ ምን ይሰራልኛል? ዋናው ጉዳይ እኮ ቪዲዮዎቹ ቅዱስ እጅ እንዳይገባ ነበር አይደል እንዴ? ይኸው በቃ አሁን ነገሩ አለቀ። ለማንኛውም ለመጨረሻ ጊዜ ያንን ካሌብ እጄ ማናገር አለብኝ። ለማይረባ ነገር ብዬ እንደዚህ አይነት ጣጣ ውስጥ መግባቴ ነው የሚያናድደኝ። አልገባኝም። ቆይ አንቺ ምንድነው እንደዚህ የሚያበሳጭሽ? ሄለን እኮ እኔ እንደሰራኳት ካወቀች የምታምነኝና የምትወደኝና ያህል የምትጠላኝ። ታዲያ አንቺ ምን አስጨነቀሽ? ወደደችሽ ጠላችሽ ምንም የሚመጣ ነገር የለም። ዋናው የምንፈልገው የእነሱ መለየት ነው አይደል እንዴ? የምፈልገው ነገር እስከማገኝማ እምነቷን ማጣት የለብኝም። አሁን መጸጸቱ ያስፈልጋል ብዬ አላስብም። ይልቅ የተሻለ ነገር ማሰብ አለብን። ቆይ ግን ያልገባኝ ነገር እያወቀን አብሯት የሚኖረው ይሄማ የጤና አይደለም። ይኸውልሽ ሄለን እኮ ሁሉ ነገሯ ፍቅር የሚያስይዝ ሰው ናት። ለዛ አይደል እንዴ እስካሁን ድረስ ከልቤ ያልወጣችው? ሁሌም እሷን እምለው ለዛ አይደል? ለማንኛውም አንድ ሌላ መንገድ ስላለ እሱን እንድታስበው ነው የጠራው። ምንድን ነው? ይኸውልሽ ሁለቱን የሚለያይ ከዛ ደግሞ ከኔ ጋር እንድትሆን የሚያደርጋት ከሆነ ምንም ይሁን ደስ ይለኛል። በጥንቃቄ ካደረግነው በድጋሚ ላይተያዩ ነው የሚለያዩት። እኔ ይስማማኛል። እሺ አሁን ምንድን ነው ንገሪኝ። ቅዱስ ከሄለን የደበቃቸው ሚስጥሮች አሉት። የምን ሚስጥር ነው ደግሞ እሱ? ቅዱስን እንደምናየው መልካም ሰው አይደለም። ማን ነው እሱ መልካም ነው ብሎ የሚያስበው? የሰው ሚስት እየቀሙ መልካም መባል አለ? የእሱ መልካምነት ታየውና አሁን ምን እንደተፈጠረ ብቻ በደንብ ንገሪኝ። ከዚች በፊት ማለቴ ከሄለን በፊት የሴት ጓደኛ ነበረችው መቅዲ የምትባል። መቅዲ? አዎ መቅዲ። ታውቃታለህ እንዴ? አዎ አውቃታለሁ። ቆይ
ቅዱስ ከመቅዲ ጋር ፍቅር ጀምሮ ነበር እያልሽ ነው? አንተ ፍቅር መጀመራቸው ነው የሚገርምህ? ከእሷ ወልዶ የካዳት ሴት ልጅ አለችው። ምን? ጥሩ። ይሄ በጣም ትልቅ ወጥመድ ነው ጓደኛዬ። አሁን ግን ላታመልጠኝ ከእጅ ላይ ወድቀሃል። መቅዲንም ቀምተህ ነበር ማለት ነው? የት ጠፋ? ገርሞኝ እኮ ነው። ለካ እስከ ዛሬ ድረስ ሳላውቀው ነው ጓደኛዬ አድርጌው የኖርኩት። በጣም አሳፋሪ ሰው ነው። በጣም ነው እንጂ የሚያሳፍረው። ልጅ ወልዶ የሚክድ ሰው በጣም ያሳፍራል። ወይ ቅዱስ! ለካ ጉዱን በሆዱ ይዞ ነው ቅዱስ ቅዱስ የሚጫወተው። አገኘው። ለማንኛውም ነገሮቹን እኔም በደንብ አስብበታለሁ። አንቺም አስብበት። በደንብ ተዘጋጅበት። አሁን ከዚህ በላይ እዚህ መቆየት የለብኝም። እንገናኛለን። ምን ልትሰሪ ነው እዚህ የገባሽው? ተው እንጂ እንደዚህ ይባላል? ሴት ልጅ እኮ አትገፋም ነው። ይኸውልሽ መስኪ፣ መኝታ ቤቱን ለቀሽ ውጭ። ቆይ አንተ መቼ ነው የሚገባው? አይደለም ወንዶቹ ሴቶቹን እኮ ብታይ እንዴት እንደሚሆኑ። እኔ ስለማንም ሰው ምንም ያገባኝ ነገር የለም። ይኸውልሽ እኔ የተከበረ ትዳር ያለኝ ሰው ነኝ። ለዚህ እኮ ነው በጣም የምታሳዝኝ። አንተ የተከበረ ትዳር አለኝ ብለህ ስታከብረው ሌላ ካላከብረው ምን አጋለ ብለህ ነው? ምን ማለት ነው? ባልነግርህ ደስ ይለኝ ነበር። አንተ ለትዳር ታማኝ ሆነ ብቻህን እዚህ ቤት ውስጥ ብኖርም ሄለን ግን አንተ እንደምታስባት ጨዋ ሴት አለመሆኗ። ምን እያልሽ ነው? ሄለን ጨዋ ሴት አይደለችም እያልሽ ነው? ቆይ መስኪ፣ ምን ለማድረግ እየሞከርሽ ነው ያለሽው? በጣም ነው የማዝነው። ሄለን እህቴ ስለሆነች ገመናዋን ልሸፍንላት አልችልም። ሰው ሲጎዳ ማየት አልፈልግም። ቆይ ስለምን ገመና ነው የምታወሪው? ይኸውልሽ መናገር የምትፈልጊው ነገር ካለ ተናገሪና ከዚህ መኝታ ቤት ውጪ። ምን መሰለ ቅዱሴ፣ አሁን እሷ ከሌላ ወንድ ጋር ናት። አንተ ግን እዚህ መኝታ ቤት ተቆራምተህ ትቀመጣለህ። እሷ ግን ከሌላ ወንድ ጋር። ዝም በይ! አፍሽን ዝጊ መስኪ። ሄለን በአንቺ አንደበት የምትጠራ ሴት አይደለችም። እሺ ነው? እንደውም ከካሌብ ጋር ናት። እሱን ደግሞ ማስረጃ አምጥቼ ያሳያለሁ። ከካሌብ ጋር ስትጋደም ያለውን ቪዲዮ አምጥቼ ያሳያለሁ። ምንም ነገር አልፈልግም። ሄለን እኔ አምናታለሁ። እሺ አሞኝታለች፣ አታላለች። መስኪ፣ በዚህ የማይረባ ወሬ ተታሉ ከኔ ጋር ይሆናል ብለሽ ካሰብሽ በጣም ተሳስተሻል። እውነቴን ነው፣ እመነኝ። ይኸውልሽ ያንን ቪዲዮ ደግሞ አይቼዋለሁ። ካሌብ አሳይቶኝ ሁሉን ነገር አውቄዋለሁ። ስለዛ በከንቱ ጊዜሽን አታጥፊ። አሁን መኝታ ቤት ለቀሽ ውጪ። ነው ውጪ! ማትረባ ምን ለማድረግ እየሞከረች ነው? አክስቴ፣ ካሌብ ጋር ምን ትሰሪያለሽ? አይ በአንቺ ጉዳይ አንዳንድ ነገር ላውራው ብዬ እኮ ነው። በጣም ነበር ያበሳጨኝ። ማለት አንቺም ታውቂያለሽ? አዎ ቅዱስ በንዴት ሚስቴ ማገጠችብኝ ከገዛ ጓደኛዬ ጋር ተኛች ብሎ ነገረኝ። እንዴት እንደተናደድኩ እንዳትነግሪኝ። በእርግጥ አንቺ እንደማታረጊው አውቃለሁ። ቅዱስ ግን እንዴት ነገረሽ? እኔ ብቻ መሰልኩሽ? ያላወቀ ያለ መሰልሽ? እኔማ ተንገበገብኩ። እንዴት የእህቴ ልጅ ገበና አይደብቅላትም ብዬ ሰላም ሳጣ ካሌብን ላገኘው መጣሁ። አክስቴ ታየው፣ ይሄን ጉዳይ እኔ ጨርሰዋለሁ። የካሌብስ ሲሆን የቅዱስ እኮ ነው የገረመኝ። ሚስቱ አይደለሽ እንዴ? ብታረጊው እንኳን ገበና መሸፈን የለበትም? ከተቻለ ተነጋግረው መፍታት፣ ካልሆነ ደግሞ መለያየት እያለ ስምን ማጥፋት ምን አመጣው? አንቺ እንዳይከፋሽ ብዬ እንጂ በቅዱስ በጣም ነው ያዘንኩበት። አክስቴ ሌላ ሰው ወይም ደግሞ ካሌብ ሊሆን ይችላል እንጂ ቅዱሴ እንደዚህ የሚያወራ ሰው አይደለም። ታዲያ እኔ እየተሰማው ራሱ ቅዱስ እኮ ነው የነገረኝ።
አይ ቅዱስ፣ እኔ እሱን ገበና ስንቱን እንዳልደበቅኩ አሁንማ ምን አውቃለሁ። መቼም ያንቺን ጉዳይቱ አብሮ የሚቀጥል አይመስለኝም። ምን እያልሽ ነው? እኔና ቅዱሴ በጭራሽ የምንለያይ ሰዎች አይደለንም። እኔ ባሁን ካሌብ አስገድዶኝ እንጂ እንደዚህ አይነት ነገር ማድረግ ፈልጌ አይደለም። ጥፋት ነው። ወንዶች ደግሞ ትንሽ ስህተት ነው ከሚስታቸው የሚጠብቁት፣ ከዛ አሽቀንጥረው ነው የሚጥሉት። አክስቴ ይሄን ነገር ሌላ ጊዜ እንነጋገርበታለን። አሁን ገብቼ ካሌቤን ማናገር ስላለብኝ አንቺ ወደ ቤት ሂጂ። እሺ ግቢ። እኔ እንደውም ካለቅሽ አዳሚ። ጋሼ እትዬ ስለነገርኩህ በጣም ተከፍተብኛለች። ለምንድን ነው የተከፋችብሽ? ይህንን ነገር እኮ ከአንቺ በመስማቴ ነገሩ ቀለል ብሎ እውነታው እንድረዳ ረዳኝ እንጂ ይህንን ነገር ከካሌብ ሰምቼ ቢሆን ኖሮ ያኔ አንለቀቃትም ነበር። እሷ ግን እንደሱ አልተረዳችኝም። ቢሆንም ግን እኔ ምንም አይነት የጥፋተኝነት ስሜት አልተሰማኝም። ሳምሪ፣ አንቺ ምንም ያደረግሽው ነገር የለም። ትክክል የሰራሽው ለእኔና ለሄለን ትዳር መቆም ብዙ ዋጋ ከፍልሻል። ስለዚህ አሁንም የሰራሽው ነገር ትክክል ነው። እና እትዬን አልተቀየምካትም ማለት ነው? በጣም ተቀይሜያታለሁ። የተቀየምኳት ግን በዚህ ድርጊቱ አይደለም። ይህን የሚያክል ነገር ከኔ ተደብቃ ለዘመናት ለብቻዋ ስትሰቃይ በመኖሯ ነው። ካሌብ ደግሞ መጥፎ ሰው መሆኑን የተረዳሁት ቆይቼ ነበር። መቼም እትዬ ፈልጋ አታደርግም። ካሌብ አስገድዷትና በጣም ስላስጨነቃት ነው እንጂ እትዬ እንደዚህ የምታደርግ ሰው አይደለች። አዎ፣ ያ ካሌብ የሚባለው ሰይጣን ወደ ህይወታችን ዳግመኛ እንዳይመጣ በደንብ አድርገን ማራቅ አለብን። እንዴት አድርገን? አላውቅም፣ በሆነ መንገድ ብቻ። ለምን እንደዚህ አናደርግም? እንዴት? ጉዳዩ አለቀ። ቆይ አሁን በምን እናለያያቸው? የምን ጉዳይ ነው ያለቀው? የቅዱስና የለን ጉዳይ ነው። ይኸው የምናለያየበትን መንገድ በቀላሉ አየሁ። ይሄ ተረገመ። መስኪ ለምን በግልጽ አታወሪኝም? ደግሞ ምንም ነገር ቢፈጠር ከዓላማችን ዝንፍ አንልም። ይህንን አምንሽበት ነው መግባት። እሱንም አምኜበት ነው የገባሁት። ይኸው የምናለያየበትን መሳሪያ ከሸፈብን። ቆይ ግን እንዴት ነው ሚስቱ ቺት አድርጋበት በቀላሉ ሊቀበል ይቻሉ? በጣም ነው የገረመኝ። አይግረምሽ። ምክንያቱም እሱ ከሷ የባሰ ጉድ ነው የተሸከመው። ይሽ የእሱን ጥፋት ቀለል ለማድረግ ብሎ ነው። ይሄን ነገር ደጋግመሻል። ቆይ ምንድን ነው ጉዳዩ? አንተ ግን ትልቅ ሰው አይደለህ እንዴ? ምንድን ነው የህፃን ጨዋታ የምትጫወተው? ይሄ እኮ ጨዋታ ነው። ይኸውልሽ እኔ እወድሻለሁ፣ አንቺ ደግሞ አልታይሻለሽ። ቆይ ለአንቺ ብዬ ከመወዳት ከዛ ሀገር መጥቼ በቃ ይህን የፈጠራ ወሬ ልሰማ አይደለም የመጣሁት። እሺ ትዳሬን አትበጥብጥ። መቼም ቢሆን እኔ አንተ ልሆን አልችልም። አይገባህም እንዴ? ምንድን ነው? አይገባኝም። ይኸውልሽ አንቺ የኔ እስካልሆንሽ ድረስ መቼም ቢሆን አይገባኝ። በግድ አንተ ልታደርገኝ ነው? አዎ በፍቅር ተጠይቀሽ እምቢ ብለሽኛል። ከዚህ በኋላ ተገድሽም ቢሆን የኔ ትሆኛለሽ። እንዴት አድርገህ እንደምታስገድደኝ አይሃለሁ። በጣም ቀላል እኮ በጣም። ይኸውልሽ በትዕግስት የኔ ላደርግሽ ታግሼሽ ብዙ ጠብቄሻለሁ። ግን አሁን ደግሞ ወደሽ ሳይሆን ተገደሽ የኔ እንድትሆኝ የሚያደርጉ ብዙ ምክንያቶች ተፈጥረዋል። አንድ እንድታውቅ የምፈልገው ነገር ቢኖር ሺህ ጊዜ ከቅዱስ ሊለየኝ የሚችል ነገር እንኳን ብታመጣ በፍጹም ከቅዱስ አትለየኝም። አንድ ማወቅ ያለብሽ ነገር ቅዱስ በጣም ቆሻሻ ሰው ስለሆነ ለአንቺ እንደማይመጥንሽ ነው። ይኸውልሽ ያደረገውን ቆሻሻ ተግባር ስታውቂ ያኔ እኔ ጋር መጥተሽ ካሌብ
ይቅር በለኝ በድዬሃለሁ ብለሽ እግሬ ስር ትወድቂያለሽ። ቅዱስን አምነዋለሁ። ምንም የደበቀኝ ነገር የለም። ኧረ እንደዛ ነው። እንግዲያውስ ለመስማት ዝግጁ